ጂያንና አሊያ ከዚህ ቀደም ተሰምቷቸው የማያውቀው ስሜት እየተሰማቸው ነው። ይህንን ነገር ሁለቱም ለማስቆም ይፈልጋሉ፣ ግን ከአቅማቸው በላይ እየሆነ ነው። ሰዳከት በአንድ በኩል ትንሽ እየተጠራጠረች ነው። አሊያ ለጂያን ያላት መጠራጠርና ጥላቻ ከጊዜ ወደ ጊዜ እየቀነሰ እየተገፈፈ እየመጣ፣ በአንድ በኩል ጂያን ደግሞ በቤተሰብ ችግሮች ብዙ እየተጨነቀ ነው ያለው። አሊያም ብትሆን የእሱን መጨነቅና የእሱን እንደዚህ መሆን በጣም ነው እየተረዳች ያለችው። በአንድ በኩል ሰዳከት ቅድም ስትታከም ያየ ዶክተር አባቱ ከዚህ ቀደም ታውቀዋለች። አሁን ጨንቋት ለልጇ የት እንደምታውቀው ልነግረው ነበር፣ ነገር ግን ካያ እየበጠበጠ ነበረ። ካያ ላናግራችሁ ፈልጋለሁ ብሎ ከወንድሙ ጋርና ከናሬ ጋር ወደ ዋናው ሳሎን እየመጣ ነው ያለው። ካያ ግን ለምሮ የምረብሸው ምን ነው ቆይ አንተ ብሎ እየጠየቀው ነበረ። ጂያን በጣም ተናዶ ወንድሜ ምንድነው ነገሩ? ምንድነው ቆይ ምንድነው እየሆነ ያለው ነገር እያለው ነበር። ይኸውልህ እማዬ ገና ከሆስፒታል ነው እየወጣች ያለችው፣ ተረጋጋ እባክህ። ይኸውልህ በጣም ብዙ ተጫና እያደረግንባን ነው፣ ተረጋጋ ይለዋል። ናሬ ሁሉም ነገር ሰላም እንዴ? ስለምን ሆስፒታል ነው የምታወሩት? ምንም እየገባኝ አይደለም ይላል። ምን አገባ አንተ ምን አገባ? በቃ ተዋታልኩ እኮ እያለ ጂያን ይቆጣል። ስነ ስርዓትን ያዝ እያለው ነበረ። ካያ መረጋጋት እየከበደው ነበረ። ምንድነው ከቅድም ጀምሮ ስታንባርቅ የነበረው? ምን ሆነ ቆይ አንተ እያለችው ነበረ። ዜሬን የኔ ናት ወንድሜ፣ እስከ መጨረሻው ድረስ የኔ ነው የምትሆነው። ማንም ሰው እንዲያገባት አልፈቅድም። እኔ በተለይ ያ እብድ ሴዳት ጠላታችን ነው። መቼም ቢሆን እሷን እንዲያገባት አልፈቅድም። በቅርብ ቀናት ውስጥ ሰርግ ይደረጋል ብሎኛል። እኔ ግን ያንን ሰውዬ ቀድሜ እገለዋለሁ ሲል ነበረ። አታረጎም አንተ አብዳል እንዴ እብድነህ እንዴ እያሉ ነበረ። እገለዋለሁ ይላል። ካያ ተጠንቀቅ፣ ምንድነው እያወራ ያለው? ምን ሆነ ቆይ አንተ? ቅርብ ጊዜ ነበርኩ ከእስር ቤት የወጣው ላስታውስ። ችሎትህ እኮ ሙሉ ለሙሉ እኮ አልተጠናቀቅም እኮ፣ የእስር ቤቱ ጉዳይ ገና እኮ አልተፈታም እኮ። ተረጋጋ፣ አሁን ጸባይን ማሳየት አለብን። ምን ሆነ ነው እያለው ነበረ። ከዛ በድንገት ሰዳከት መጣች። ጂያንቶ እስኪ ይገቡ፣ ሰዳትና ዜሬን ይገቡ። ምን ትሆናለች? አንተ አተረፍክ እንጂ ተጎዳ እንዴ? ተጠቀምክ እንጂ ተጎዳ። በዚች ልጅ ምክንያት እስር ቤት ገብተ በስብሰ ነበረ። ቢቀርብስ ቤተሰብ በሙሉ ህይወቱ ተበላሽቶ ነበረ አለችው። እማዬ አንቺ ነሽ የጀመርሽው፣ እኔ አይደለም የጀመርኩት። አንቺ ነሽ መጥፎ ነገር እነሱ ላይ ማድረግ የጀመርሽው። ከመሬት ተነስተሽ በባዶ ዝም ብለሽ አጎታችን ላይ ጉዳት አደረሽበት። አሁን እኛ ጠላቶች መሆን አልነበረብንም ነበረ። ቆይ አንቺ እንዴት ነው እንደዚህ የምትጨክኘው ሲላት፣ ከተጠንቀቅ በጣም እያበዛው ነው፣ ከተጠንቀቅ እያለ ጂያን ይጠይቃል። ምንድን ነው እማዬ አይደለች እንደ ሁሉንም ነገር የጀመረችው? እሷ አይደለች እንደ የሁሉም መጥፎ ነገር ጅማሬ? እሷ እኮ ናት ሁሉንም ነገር እኮ ያጠፋቸው እያለ በእናት ሁሉንም ነገር ማሳበብ ጀመረ። በአንድ በኩል ጂያን ወንድም ይለዋል። ቶቶ ጂያን ቶ በቃ እያለችው ነበረ። እማዬ ይኸውልሽ ይሄን ነገር በቃ እንናገር እያለን ነበረ። ቶቶ ምንም ነገር እንዳትናገር ትሏለች። ምንድን ነው እኛ ማናቀው ነገር አለ እንዴ? በሉ ተናገሩ ይላል። ናሬም ብትሆን እኛ ማናቀው ነገር ካለ ተናገሩ፣ ምንድነው ነገሩ እያለች ጠይቃለች። እንዳትናገር ጂያን ተጠንቀቅ፣ እንዳትናገር ትሏለች ሰዳከት። ካያ ደግሞ ንገሩን ይላል። ካያ ዝም በል እያለ ጂያን ይቆጣል። በአንድ በኩል ሰዳከት ጂያን ይኸውልህ ምንም ነገር እንዳትነው እሺ፣ ለዜሬንና ሻይን ማወቃቸው አይቀርም እነሱ ከሰሙ በማለት ለመነችው። ምንድነው የሚያውቁት? ምንድነው ነገሩ እያለ ካያ አሁንም መረጋጋት ከበደው ይጠይቃል። እማዬ መናገር አለብን፣ በቃ ጊዜው ደርሰዋል። ምክንያቱም መቼም አይገባቸው፣ ናሬና ካያ መቼም አይረዱንም፣ እንንገራቸው እባክሽ ብሎ ለመናት። ጂያን ተው እባክህ ይሄ ነገር ሚስጥር ሆኖ መቆየት አለበት አለችው። እማዬ እባክሽ ብሎ በጣም ተማጸናት። እሷም እሺ አለችው። ጥሩ እሺ፣ ይሄ የምነግራችሁን ነገር ማንም ሰው እንዳይሰማ አምናችኋለሁ፣ ለማንም ሰው እንደማትናገሩ ቃል ትገባላችሁ? ናሬ ቃል ግቢ ለማንም እንደማትናገሪ ይላታል። ናሬ ቃል እገባለሁ ትላለች። በአንድ በኩል ደግሞ ካያ እሱም ቃል እገባለሁ ይላል። ከዛ ጂያን ጥሩ እሺ፣ ለማንኛውም ቦራን የኤጀመል ልጅ ነው እያለ ተናገረ። እንደዚህ ሲል ሁለቱም ክው ነበር ያሉት። ማለት እንዴት ሆኖ ይባባላሉ፣ እርስ በርስ ተፋጠጡ። ናሬም ብትሆን አልገባኝም እያለች ነው። በአንድ በኩል ሰዳከት ይህ ነገር ሲነገር አሁንም ቢሆን እያንቀጠቀጣት ታለቅሳለች። ምን እያልክን ያለ ወንድሜ ምንድን ነው እያለ ካያ ይጠይቃል። ይህ ነው እውነታው እማዬ፣ በእንግዲህ የቀረውን ነገር ለእኔ ልክ እንደነገርሽኝ ንገሪያቸው ብሎ ጠየቃት። ካያ በአንድ በኩል እማዬ ምን እያለ ነው ያለው በማለት ካያ ለማመን እየከበደው እናቱን እየጠየቃት ነው ያለው። በአንድ በኩል ሰዳከት እንዳለ የቀረውን ነገር በሙሉ ትነግራቸዋለች። በሌላ በኩል አሊያ ወደ ስራ ቦታ መታለች። እሷን ብትሆን ስለዚህ ጉዳይ እንዳታቅ እያለ ነበር ጂያን ሲጠይቅ የነበረው። አሁን ወደ ቢሮ ቀድማ መታ ነበረ። በድንገት የቢሮ በር ተንኳኳ። የመጣችው ሚኔ ነበረች። ሚኔ በርጋ ቆማ መግባት ትችላለሁ አለቻት። አዎ ግቢ ትላታለች አሊያ። ከዛ ሚኔ ወደ ውስጥ እየገባች እኔ ምለው ዛሬ ግን እንዴት መጣሽ ብላ ጠይቀቻት። አዎ ልክ ነሽ ዛሬ መምጣት አልነበረብኝም፣ ምክንያቱም የስራ ፈቃድ ወስጄ ነበረ፣ ግን ወይዘሮ ሰዳከት ትንሽ አመማትና ከእሷ ጋር መቆየት ነበረብኝ እና አደረስኳት ብላ ነገረቻት። አይ ጥሩ እኮ ነው፣ ያው ግን መምጣት አልነበረብሽም ነበር ማለቴ እያለች ስትናገር አልገባኝም ሚኔ ምን ለማለት ፈልገሽ ነው ትላታለች። ማለቴ እንደሰማሁት ከሆነ
በቅርብ ጊዜ ወደ ሰርግ እንደምትሄጂ ሰምቼ ነበረ እና ቢያንስ ለተወሰነ ቀናት እዛ እንደምትቆይ ነበር የተነገረኝ እና ሳይሽ በጣም ሰርፕራይዝ ነበር የሆንኩት አለቻት። አሊያ በጣም እየገረማን ነበረ። ማን ነው ደግሞ እንደዛ ያለው ወይዘሪት ሚኔ ብላ ጠየቀቻት። ያለውማ የስራ ባልደረቦቻችን ነግረውኝ ነበረ ያው እንደዛ ነገር እያለቻት ነበረ። አሊያ መጠራጠር ጀመረች። ወይዘሪት ሚኔ ምን ለማወቅ ፈልገሽ ነው አለቻት። ኧረ ምንም በቃ ያው እንግዲህ ይህን ነገር ልነግርሽ ነበረ አመጣጥ ያለቻት። ለምን ነበር የመጣሽው አለቻት። ያው ዶክተሮቹና ነርሶቹ ስብሰባ ላይ ተቀምጠዋል በማለት ነገረቻት። ስለምን እያወሩ አለቻት። አሊያ ግራ ግብት ብሏት አላውቅም ስለምን እያወሩ እንዳለ መጥቼ ልንገርሽ ብዬ ነው አለቻት። ከዛ አሊያ በእርግጥ ሰርጉ ላይ መቆየት ነበረብኝ ግን ሀሳቤን ቀየርኩኝና መጣሁኝ እዛ ሆቴል መቆየት አልፈለግኩም ነበር አለቻት። ከዛ ሚኔ አሊያን አመስግናት እየወጣች ነበረ። አሊያ አሁንም ቢሆን እየተጠራጠረች ነው። አሊያ ስራዋን መስራቷን እንደቀጠለች ነበረ። በሌላ በኩል ሰዳከት ልጆቿን አስቀምጣ እንዳለ ሁሉንም ነገር እየነገረቻቸው ነው። ናሬ የሰማችው ነገር ለማመን እየከበዳን ነው። የዛን ዕለት ከእሷ እርግዤ ነበረ እና በቃ ልነግረው ነበረ እሱ ግን ሌላ ሴት ሊያገባ እንደሆነ ነገረኝ። ከዛ እግሩ ስር ወድቄ ለመንኩት፣ ተለማመጥኩት። እሱ ግን ገፈተረኝ። ገፍትሮኝም ከትልቅ ገደል የተንከባልዬ ወደኩኝ። ነገር ግን የኔ ልጅ ቦራን በጣም ጠንካራ ነበረ። ፈጣሪ ሲረዳኝ ልጅም ተረፈ። ከዛ አባታቸው አዜምን መጣ። ከዛ ወደ ሆስፒታል ወሰደኝ እያለች ስለ ሁኔታው እያንዳንዱ ነገር ትናገራለች። በአባታችሁ ባይሆን ኖሮ ቦራን አይተርፍም ነበረ እያለችም ታስረዳቸዋለች እያለቀሰች። ካያና ናሬ ምስጥ ብለው ይሰማታል። ከዛ በኋላ ካያ አሁንም ቢሆን ንዴቱ አልበረደለትም። እማዬ እንዴት እንደዚህ ታደርጊያለሽ? እንዴት እስካሁን ደስ አልነግሪንም ነበረ? እሺ ከዚህ በኋላ ምን ይፈጠራል ብንሰማ ወይን ብናቅ ባናቅ ምን የሚፈጠር ነገር አለ? ቀድመሽ ነበር መናገር የነበረብሽ በማለት ተናገረ። እንዲህ ብሎ ሲቆጣ አሃ ይህንማ መናገር እኮ አልችልም፣ እንዴት ብዬ እናገራለሁ? ይሄ እኮ ሚስጥር እኮ ነው፣ ሚስጥር ነው። ደግሞ እኔ ጋር ሚስጥር ሆኖ ተዳፍኖ መቅረን ነበረበት። አሁንም ቢሆን እኮ በጣም ስለተቸገርኩኝ ከአቅም በላይ ስለሆነ የእናንተ ጉዳይ ከአቅም በላይ ሆኖብኝ የተናገርኩት እንጂ አልናገርም ነበረ በማለት ተናገረች። ለምን ሲባል እያለ ካያንም ተናዶ ይቆጣል። ምክንያቱም ኤጀመል ስለዚህ ጉዳይ ማወቁ አይቀርማ። ኤጀመል ካወቀ የልጅ ልጅን ይወስድብኛል። ይህንን ሀዘን አልችለው፣ ከአቅሜ በላይ ነው የሚሆነው በማለት ለምን ከዚህ ቀደም ኤጀመል ልትገለው እንደፈለገች ምክንያቷን ደረደረች። እንዲህ እያለች ስትናገር ካያ አሁንም መረጋጋት ከበደው። በአንድ በኩል ጂያን ወንድሙን ለማረጋጋት ይሞክራል። ይኸውላችሁ ስለዚህ ጉዳይ ማንም ሰው እንዳያውቅ ትሰማላችኋ እያለ ጂያን ያስጠነቅቃል። በአንድ በኩል ሰዳከት ደግሞ ስለ ሁኔታው በደንብ አስታውሳ ታወራለች። ቅድም ያየችው ዶክተር ኡሁር የእሷ አባቱ እሷን ከዚህ ቀደም በጣም አደጋ ደርሶባት አዜም አባታቸው ሆስፒታል ይዟት ሲመጣ እንዳከማት ታስታውሳለች። በሰዓቱ ሰዳከት በአፍንጫ ደም እየወጣ ከጭንቅላቷም ደም እየፈሰሰ ገና ሆስፒታል ከመድረሷ አዜም ጠጋ ብለው እርጉዝ እንደሆነች ሲነገራት ልጁ ከማን ነው ከጀመል ነው ብሎ እየጠየቃን ነበረ። እሷም አዎ ብላ ተመልስለታለች። ብቻ አንቺና ልጅሽ ብቻ ትረፉ፣ ሁለታችሁንም እንከባከባቸዋለሁ፣ ምንም አታስቢ እያላን ነበረ። ከዛ የኡሁር አባት መጣ፣ ራሱን እያስተዋወቀ ነበረ። አሁን ይህን ዶክተር ምናልባት የሆን ነገር እንዳያስታውስና ለኡሁር እንዳይነግረው ሁሉም ነገር ያከትምለታል ብላ ስጋቷን ገለጸች። ያረማዬ እንዴ 40 ዓመት አይሆነውም እንዴ ስለዚህ ጉዳይ ዶክተር ያስታውሳል በማለት ናሬ ጠይቃለች። አዎ ፍቅረት የሚባለውን ሰውዬ በተመለከተ የኡሁርን አባት ስለሱ ማጣራት ያለብኝን ነገር አጣራለሁ እማዬ፣ አንቺ ብቻውን ተረጋጊ ችግር የለም እያላን ነበረ። ከዛ ወደ ውስጥ እንድትገባ እያረጋን ነው። ከዛ ካያ አሁንም ቢሆን መበጥበጡን አላቆመም። ካያ ደህና አይደለም። ካያ አሁንም ቢሆን ዜሬን ሌላ ወንድ ታገባለች የሚለው ጉዳይ ከሁሉም በለጠበት። ወንድሜ መቼስ ይህን ስለሰሞን ለዜሬን ያለኝ ፍቅር ይቀንሳል ብለህ እንዳታስብ አለው። ካያ ይገባኛል፣ አንተ አሁን ተናዳል፣ በጣም ስሜት ይሆናል፣ ግን ይህ ጉዳይ እንደምታስበው ቀላል አይደለም። እሺ ቀላል ቢሆን ኖሮ እናት እንደዚህ አይነት ችግር ውስጥ አትገባም ነበረ፣ ተጠንቀቅ እያለው ነው። ናሬ ከሻይን ጋር እስከ መጨረሻው ድረስ ልትቆራረጥ ስታስብ፣ ነገር ግን ካያ ዜሬንን አላጣትም እያለ እንደገና ፍቅሮ እየባሰበት ነበረ። ከሴዳት ጋር አትጋባም እያለ ይጨዋል። ከዛ ጂያን ትቷቸው ሄደ። ከዛ ናሬ ወንድሟ ጋር ጠጋ ብላ ካያዋ ከቃል ግባልኝ ከዚህ በኋላ ዜሬን አጠገብ እንዳደርስ አለችው። እንዲህ ስትለው በጣም ጨካኝ ነሽ፣ መቼም አላረገውም ብሎ አትቷት ሄደ። ከዛ ናሬ እሷም ቢሆን ቆርጦላታል። ቀጥታ ወደ ሻይን ደወለች። ሻይን በአንድ በኩል እየመጣ ነበረ። ስደውልለት ለማንሳት ሁሉ አልፈለገም ነበር። አነሳው። ሄለው ናሬ እያላን ነበር። ሻይን እየሰማኝ ነው፣ ተገናኝተን ማውራት አለብን አለችው። እሱም እሺ እያላን ነበረ። ከተወሰኑ ደቂቃዎች በኋላ አንድ ቦታ ተገናኙ። ከመኪናዋ እየወረደች ወደ እሱ እየመጣች ነበረ። እሺ ለምን ደወልሽልኝ አላት። አይኗን ለማየት ሁሉ በጣም እየፈራ ነበረ። ከዛ ትኩር ብላ አየችው። እየሰማሁ ነው ተናገሪ እንጂ ይላታል። ይኸውልሽ ሻይን ሴዳትና ዜሬን መጋባት የለባቸው፣ ይህን ነገር ማስቆም አለብህ አለችው። ለምን ብሎ እየጠየቃን ነበረ። ምን ይመለከትሻል ብሎም ጠየቃት። በጣም ይመለከተኛል፣ በጣም ያገባኛል፣ ምክንያቱም ዜሬን ሴዳትን አታፈቅረውም። ለምን ብላ ታገባለች የማታፈቅርን ወንድ በማለት ጠየቀችው። አንቺስ ብትሆኚ የማታፈቅርን ወንድ አንድ ያገባሽው ከእሱ ጋር ተጋብተሽ የለ እንዴ? ታዲያ ምን ተፈጠረ? እኔ ላንቺ ያለኝ ፍቅር ቀነሰ እያላን ነበረ። ተው ሻይን የማይመስል ነገር አታውራ ትሏለች። አዎ ለዞም ዜሬን ተገዳ ነው የምታገባው፣ አንቺ ግን በራስሽ ፍቃድ ነው የምታገቢው፣ ምን እያልሽ ነው ያለሽው እያላን ነበረ። እንዴት እንደዚህ ታስባለሽ ሻይን ምንድን ነው የምታወራው እያለች ትቆጣለች። ሁለቱም መግባባት ከበዳቸው። ምን እኔን ተተሻ እንደ ያንን ፈዛዛነ ኦስካን የገባሽው እያላን ነበረ። እንዴ በራሴ ሆን ብዬ ያገባሁት እኮ አረኮ ተገድጄ ነው ስጠብቅ ነበርኩ ስጠብቅ ነገር ግን አንተ አልመጣም አለችው እየተቆጣች በቁጭት። ነገር ግን እሱ ዝም ብሎ ያያታል። ምንም ማመጣው ነገር የለም ከዚህ በኋላ እንግዲህ ምንም የሚፈጠር ነገር የለም፣ ምንም የሚቀየር
ነገር የለም አላት። ሻይን አደረገ ልንገርህ አባት ጨካኝ ነው አለችው። እንዲህ ስትለው እንደ ወንድምሽ ማውራት ጀመርሽ። ምን ብሎሽ ነው? የሆነ ነገር ነግሮሽ መሆን አለበት። አሁንም ቢሆን የሱን ውሸት ታምኛለሻ አላት። ይኸውልህ እማዬ አባት ላይ ካረገችው ይበልጥ እሷ ላይ ያደረገው ነገር ይብሳል። አባት ማሰብ አይችልም አለችው። ኧረ ያንቺስ እናት ምን መልአክ ናት? እንደዛ ነው የምትዩ እያላን ነበረ። ካንተ ጋር አላወራም ከዚህ በኋላ ብለው ይልሽ ነበር። ለምን እውነቱን ትሸሻለሽ? እናትሽን ብትሆን ከአባዬ አትለይም እያላን ነበረ። በጣም ተናደደችበት። ዜሬን መጋባት የለባትም ከሴዳት ጋር ብለው ብቻ ወደ መኪናዋ እየገባች ነበረ። ትታው ሄደች። ከዛ ሻይን እንዴት አድርጎ አባቱን እንደሚያሳምነው ከራሱ ጋር ይማከራል። በሌላ በኩል ኦስካር ወደ ቤት መጥቷል። ወደ ቤት ከመጣ በኋላ ማንም የለም። ለራሱ ምግብ እያበሰለ ነበረ። የሚበላው ምግብ እያስቀመጠ በድንገት ናሬ መጣች። ሲያት እንኳን ደህና መጣሽ ርቦሻል እያላን ነበረ። ዝም ብላ ወደሱ ቀረበች። ከዛ ያዘጋጀውን ነገር ካየሽ በኋላ ለመጣ አሁን ቤት ምን ታደርጋለህ አለችው። ስራ በጊዜ ወጣኝና በጣም ራበኝ፣ ከዛ ልበላ ነበር። ርቦሻል እንዴ? በጣም የምትወጂው ምግብ ነው የሰራሁት አላት። አራበኝም አልፈልግም አለችው። ናሬ እባክሽ ልሽ ተረጋጊና ተቀመጪ፣ ምን ችግር አለው እያላን ነበር። እኔ ካንተ ጋር ምንም ነገር የለኝም አለችው። ናሬ አውቃለሁ እኔ እኮ ምንም የተለየ ዓላማ እኮ ኖሮኝ እኮ አይደለም። ተለያይተናል፣ ክፍል ለይተን ነው የምንተኛው፣ ግን አንድ ቤት ውስጥ ነው የምንኖረው አይደል እንዴ? ለምን ታዲያ ጠላቶች የምንሆነው? ቢያንስ ምን አለበት እንደ ጓደኛሞች ብንኖር? እኔ እኮ ካንቺ ጋር እኮ በሰላም ነው መኖር የምፈልገው። ደግሞ ሳይሽ ደካክሞሻል፣ የሆነ ነገር አልበላሽም አይደለ? አዎ እባክሽ ነይና ተቀመጪ፣ እባክሽ ብይ እያላ ነበረ። ብዙ ለመናት፣ ተቀመጠች። ኮቷን ሊያውልቅላት ነበር። አትንካኝ ትለዋለች። ኮቷን እያወለቀች ተቀመጠች። ከዛ መብላት ጀመረ። ናሬ በጣም ይጥማል፣ እባክሽ ቅመሹ፣ የእውነት በጣም የሚገርም ነው እያላት መብላት ጀመረ። እሱ እየበላ እሷ የምታስታውሰው ቅድም እናቷ ሰዳከት እያለችውን ነገር ነበረ። ከዛ መልሳ ሻይን ያለውን ነገር ታስታውሳለች። ነገሩ እርስ በርስ ሲጋጭባን ነበረ። ከዛ እያዞራት እያቅለሸለሻት ይመጣ ጀመረ። በአንድ በኩል ኦስካር ችግር የለም ይላታል። እሷ ግን እያዞራት እየመጣ ድንገት ከተቀመጠችበት ተነስታ ወደ ውስጥ እየገባች ነበረ። ወደ ውስጥ ከገባች በኋላ ግራ ገብቷት ታስባለች። በአንድ በኩል ሻይንም ቢሆን ከእሷ የተቀበለውን የቤት ስራ ሊሰራ አባቱን ሊያሳምነው ሊሞክር ወደ ሆስፒታል እየመጣ ነበረ። ዜሬንና ሴዳት መጋባት የለባቸው አስቁም ያለችውን ነገር ያስታውሳል። ሻይን ይኸውልህ ልብህን አትካደው ቢያንስ እያለችው ነበረ። ህሊናህን መካድ የለብን ብላ ነግረዋለች። አሁን ቀጥ ብሎ ወደ አባቱ እየመጣ ነበረ። በአንድ በኩል ዜሬን ከእናቷ ጋር ቀጥታ ወደ ሆስፒታል መጥተዋል። ወደ ውስጥ ገብተው ኤጀመልን እየተለማመጡን ነበረ። ኤጀመል እንደምታውቀው ከሆነ ዜሬንና ሴዳት በፍጹም ከዚህ በፊት አይተዋወቁም ነበረ። ልጄ ደግሞ ያንን ልጅ አትፈልጎም፣ አትወደውም፣ በፍጹም ተቀራርበው ማያውቁም እና እሷን እንደዚህ ማስገደድ የለብም። ከዚህ በኋላ እሷ ደግማ ካያን አታየው። እንደሰማው ከሆነ ፍርድ ቤትም ቢሆን እውነቱን ተናግራለች። በቃ መናገር ያለባትን ነገር ተናግራለች። ከቤተሰቧ ጎን ቆማ እና እባክህ ትንሽ ልትራራላት ይገባል አለችው። ከዛ በዚህ አጋጣሚ ኤጀመል ትጋባለች ብያለሁ ትጋባለች ብሎ ሲናገር ድንገት ሻይን ወደ ውስጥ እየገባ ዜሬን ስታየው እያየችው ስታለቅስ ነበረ። አባዬ ዜሬን ከሴዳት ጋር አትጋባ፣ ስለዚህ አንተ ከዚህ እንድታመልጥ ረዳሃለሁ፣ ይሄ ነው ስምምነታችን አለው። ከዛ ኤጀመል ጥሩ እያለ ነበረ። ዜሬን ከሴዳት ጋር እንደማትጋባ ተናገረ። ከዛ ድንገት ደሚር ብቅ አለ። እንደመጣ ደሚር እየሰማ ነው አይደለ? አንተ ሁሉንም ነገር ታመቻቻለህ፣ ሻይን ያግዛል፣ በሉ ተነጋግራችሁ ይህን ነገር ፍቱት እያለ ነበረ። ደሚር ፈገግ ብሎ ካያቸው በኋላ ወጣ። ከዛ ኤጀመል ወደ ዜሬን ዞር አለ። ዜሬን እየሰማሽኝ ነው? ድጋሚ ያን ካያ የሚባል ልጅ አያለው በይና አገኘዋለሁ በይና ሌላ ጣጣ ውስጥ ትገቢያለሽ። ከዚህ በኋላ ዳግመኛ እሱ ልታገኙም ሆነ ልታዩ እንደማትሺ ቃል ገቢልኝ ይገባል፣ በይ ቃል ግቢልኝ እያለ ነበረ። እሺ አባዬ ቃል እገባለሁ እሺ ትለዋለች። ከዛ ቀጥታ ወደ ወንድሟ ተጠግታ እያቀፈችው ነበረ። ኤጀመልም ቢሆን ወደ ማሙት ደውዬ በቃ አንፈልግም እለዋለሁ እያለ ነበረ። በአንድ በኩል ጂያን ወደ ቢሮ መጥቶ ስራውን እየሰራ ነው ያለው። ፍቅረት ስለሚባለው ከዚህ ቀደም ሰዳከት በወጣትነቷ ያከማትን ዶክተር በተመለከተ አንዳንድ ነገር እያጣራ ነው። ኤሮር እየነገረው ነበረ። ያው ሙሉ ስሙ ፍቅረት ካይንች ይባላል። እዚሁ ዲያርባኪር አካባቢ ነበረ ተወልዶ ያደገው። በጣም እውቅና ጎበዝ ዶክተር ነው። በጣም ብዙ እናቶች ይወዱታል፣ ምክንያቱም ብዙ ሴቶችን ማዋለድ ችሏል። ዲያርባኪር ውስጥ እሱን የማይወደው የለም እያለ ኤሮል ያወራል። ከዛ ጃን ታዲያ ልጁስ ኡሁርስ እያሉ ነበረ። ኡሁርም ቢሆን ያው እሱም ዲያርባኪር ነበር የተወለደው። የአባቱን ፈለግ እየተከተለ ነበረ። ከዛ ኢስታንቡል ሄዶ ተማረ። ከዛ ከሀገር ውጭ ከቱርክ ወጥቶ በጣም ብዙ ዓመት ሌላ ቦታ ኖረ እየሰራ። ከዛ እዚህ መጣ። እንግዲህ የአባቱን ቦታ ለመተካት የፈለገ ይመስላል። ይሄን ነው እንግዲህ እስካሁን ድረስ ያወቅኩት እያለው ነበረ። ጂያን ግራ ገባው። ከዛ አግብቷል አላገባም እያለው ነበረ። ወንድሜ ጂያን ምን አስበ ነው በማለት ኤሮል እየጠየቀ ነበረ። አግብቷል አላገባም ባለትዳር ነው አይደለም ይሄን ንገረኝ ይለዋል። ኧረ አላገባም አግብቶ የማያውቅ ከዚህ በፊት እያለው ድንገት የስራ ባልደረቦቹ መጡ። ዛሬ በሌሊት የሚደረግ ዝውውር አለ፣ እሱን በተመለከተ ሊነጋገሩ ናቸው። ጂያን እንዴት አድርገው እቃውን እንደሚያስገቡ አጠቃላይ መረጃውን ያሳውቃቸዋል። በሌላ በኩል አሊያ ሆስፒታል ውስጥ ናት።
ወደዛ ወደዚህ እየተዟዟረች ነበር። ድንገት ዜሬንን አገኘቻት። ዜሬን የኔ ውድ እንዴት ነሽ እያለቻት ነበረ። ከዛ ዜሬን ወንድሟ በመጨረሻ አባቷን ማሳመን እንደቻለ ነገረቻት። ሴዳትና እሷ እንደማይጋቡ ይህ ሀሳብ እንደተቀየረ ማሳወቀቻት። አሊያ በጣም ደስ አላት። አሪፍ ነው ብላ ደስ ብሏት እያቀፈቻት ድንገት እነ ቪዳንና ሻይን እየመጡ ነበረ። ከዛ ቪዳን እንደተለመደው አሊያ ግልምጥምጥ ነበር ያደረገቻት። ዜሬን መሄድ አለብኝ ብላ እየሄደች ነው። አሊያ ጭንቅላቷን እየነቀነቀች ሰላም ትላቸዋለች። ሻይን ሰላም ብሏት እያለፈ ነበረ። ናሬም ብትሆን እስካሁን ድረስ ምን እየተካሄደ እንዳለ አታውቅም። በድንገት ተደወለላት። ውጪ ጨንቋት ተቀምጣ ነበረ። ናሬ ተደውሎላት ከአሊያ ቅርብ ጊዜ የሰማችውን ነገር ነገረቻት። በመጨረሻም ሻሂን የጀመልን አሳመነው እያለቻን ነበረ። ከዛ በጣም ነበረ ናሬ ደስ ያላት። በመጨረሻም ሻይን እኔ የምለውን ነገር ሰማኝ ብላ ብዙ ተደሰተች። ከዛ ካያም ቢሆን ይህን ሰማ። ከዛ ወደ ሻይን ደወለለት። ሻይን ሲደወልለት ስልኩን ማንሳት አልፈለገም ነበረ። አነሳው። ሄለው ወንድሜ የሰማሁት ነገር እውነት ነው እያሉ ነበረ። ምኑን ይለዋል ሻይን። ማለቴ አባትህን አሳመንከው ዜሬን ከሴዳት ጋር እንዳታገባ እያሉ ነበረ። አዎ እውነት ነው ይለዋል። ወንድሜ በጣም ነው የማመሰግነው፣ ውለታ መላሽ አድርገኝ እያሉ ነበረ። ዝም በል እባክህ፣ ከዚህ በኋላ እኔ እናንተ ወንድማማቾች አይደለም የማይመስል ነገር አታወራ ይላል ሻሂን። እሺ ወንደቃ ለሁሉም ነገር ግን አመሰግናለሁ ሻሂን፣ በጣም ነው የማመሰግነው እያሉ ነበረ። ካያ ምን አስበህ ነው? ቆይ ዜሬን ከሴዳት ጋር ተጋባች አልተጋባች ለአንተ ምን ያደርግልሃል? ከዚህ በኋላ ዜሬንን ብትረሳት ይሻላል እሺ እያለው ስልኩን ዘጋበት ተቆጥቶ። ዜሬን በአንድ በኩል ከወንድሟ ጀርባ ቆማ ይህን ነገር ስታዳምጥ ነበረ። ጂያንም ቢሆን ወንድሙ ካያ ስልክ እያወራ ዝም ብሎ ያዳምጠዋል። ከዛ ዜሬን ከመጣሽ በኋላ ሻሂን ወደ እሷ እያቀረበ እህቴ ዜሬን መቼስ ሁሉ ነገር ካረኩልሽ በኋላ እኔ ላይ ሌላ ነገር እንደማታደርግብኝ ተስፋ አደርጋለሁ አለቻት። ችግር የለም ከዚህ በኋላ ደግሜ ካያን አላገኘው አለችው። ቃል ገባችለት። ከዛ ጃን ወደ ወንድሙ ካያ እየጠጋ ነበረ። ምን አለ ይለዋል። ያው እንግዲህ ዜሬን እንደማትጋባ ሰምቻለሁ፣ ይሄ ጥሩ ዜና ነው እያሉ ነበረ። ካያ ግን ተጠንቀቂ፣ አንተ አሁን ሌላ ስሜት እየተሰማ እንዳለ ይገባኛል፣ ግን ተጠንቀቂ እያለው ሰዳከትን መጣች። ሰዳከት ከመጣች በኋላ አሁንም ቢሆን ከዚህ ቀደም የሆነችውን ያሳለፈችውን የጀመል ያረጋትን ነገር እያስታወሰች፣ ነገር ግን ካያ በፍጹም ሊቀየር አልቻለም። የበለጠ ካያ እናቱን ሊጎዳት ነው። ስለዚህ በዚህ አጋጣሚ ጃን እናቱን ወደ ውስጥ እንድትገባ እየጠየቃን ነበረ። ካያ እች ልጅ ትቅርብህ፣ ምንም አትጠቅምም፣ ምንም አትሰራለህ፣ እኔ ቆንጆ ሴት ፈልግ ያመጣልሃለሁ፣ የራስን ህይወት ቤተሰብ ትመሰረታለህ አለችው። ካያ መጥፎ ነገር ሊናገር ነበረ። ጂያን ግን ጣልቃ ገብቶ እማዬ በቃ ረፍት አርጊ ብሏት ወደ ውስጥ እንድትገባ ያረጋታል። ጂያን ሰማት አይደል እማዬ የምትለው እኔ ሴት አመጣላለሁ ምናምን ነገር፣ በቃ እኔ ማላፈቅራትን ሴት አግብቼ ህይወቴ በስቃይ በህመም ማሳለፍ አለብኝ እንዴ እያለ በጣም ሲቆጣ ነበረ። ከዛ ካያ ሄደ። ከዛ ሰዳከት መጣች። ጂያን ልጅ ልናጣው ነው፣ የሆነ ነገር ማድረግ አለብን ትለዋለች። እማዬ አሁን እሱን ማስገደድ የለብንም፣ እሱን ጫና ውስጥ ማድረግ የለብንም፣ በቃ ትንሽ እንጠብቅ እያላን ነበረ። ጥሩ ታዲያ እንዴት ነው ፍቅረት ስለሚባለው ዶክተር ያወቅከው ነገር አለ አለችው። አዋውቅ ያለው እንግዲህ በጣም ብዙ አመት ሆኖታል፣ የሚያስታውስ አይመስለኝም፣ ግን እዚሁ ዲያክራቢር አካባቢ ውስጥ ነው የሚኖረው አላት። አረ እንግዲያውስ ሌላ ዶክተር መፈለግ አለብኛ፣ ሌላ ዶክተር ሄጄ ማየት አለብኝ፣ ከዚህ በኋላ ከእነሱ ጋር መገናኘት የለብኝም በማለት ትታው ሄደች። ማታ አካባቢ ላይ ጂያን ዛሬ ከባድ ስራ አለበት፣ ከቤት ሊወጣ ነው። አሊያም ብትሆን ልብሷን እየቀያየረች ከቤት ልትወጣ ነው። ምንድነው ዛሬ ሆስፒታል ግዳጅ አለብሽ እንዴ አላት። አይ እንደዛ እንኳን አይደለም፣ ከስራ ባልደረቤ ጋር ዛሬ ጥሩ ጊዜ ለማሳለፍ ተስማምቼ ነበረ፣ ተቀጣጥረናል አለችው። ኧረ እባክሽ በማታማ መሄድ አይፈቀድም አላት። አንተስ ብትሆን አስፈቅደኝ ታውቃለህ በማታ ትተኝ ስትሄድ እያለችው ነበረ። እንዲ አሊያ ምሮ የምታረጊው ምን እያረግሽ ነው ያለሽው እንዴ? በዚህ ሰዓት ከባድ ነው አላት። ምንም ከባድ አይደለም፣ የአንተ ሾፌሮች ያደርሱኛል፣ ቀላል ነው አለችው። ይኸውልሽ አሊያ አንቺውን አልቦራ ልትሆኝ በጣም ትንሽ ጊዜ ነው የቀረሽ፣ እባክሽ አስቢበት፣ ተጠንቀቂ እያለ ነበረ። ጂያን ሌትም አንሄድም፣ ለማንኛውም እዛው ሆስፒታል ውስጥ የምትሰራ አንድ ጓደኛ አለችኝ፣ አብረን ጥሩ ጊዜ እናሳልፋለችኝ፣ እሺ አልኳት አለችው። ኧረ እባክሽ ማናት በማለት ጠየቃት። ወይዘሪት ሚኔ በማለት ነገረችው። ገረመው። ከዛ በኋላ ትንሽ እንደተናደደ ነበረ። ከዛ ትቷት ወጣ። አሊያን ብትሆን ሀሳቧን አልቀየረችም። ጂያን ከዛ በኋላ በቀጥታ ወደ ነካያ እየመጣ ቆይ አንዴ አላቸውና ስልክ ደወለ። የደወደ ወደ ሚኔ ነው። ሚኔ በአንድ በኩል አሊያን እየጠበቀቻት ነው፣ ብዙ ነገር አዘጋጅታ። ከዛ ጂያን ሲደውልላት ስልኳን አየችውና ማንሳት አልፈለገችም። ጂያን ሚኔ ሆን ብላ እንዳደረገችው እየገባው ነው። ከዛ በቀጥታ ወደ ነካያ ተጠጋ። ከዛ ወደ ስራ ቦታቸው ይሄዱ ነበረ። ሰዳከትን በመስኮት በኩል የሚሆነውን ነገር ታያለች። የጀመልም ቢሆን አሁንም ሆስፒታል ውስጥ ነው ያለው። ደሚር ማታ መጥቶ ነገ እንዴት እንደሚያመልጥ እያማከረው ነበረ። ሻይን ሁሉንም ነገር አመቻችቶ አታስብ፣ ሻይን ያግዛል እያለው ነበረ። ከዛ ደሚር የጀመል በመጨረሻ ከእስር ቤት ወጥተህ በክንፍ ልትበር ነው፣ ነጻ ልትሆን ነው እያለው ነበረ። ከዛ ደሚር እውነት ለመናገር የጀመል እንኳንም ልጅን ለዛ ሴዳት አሳልፍ አልሰጣት እያለው ነበር። ለምን ምን አስበህ ነው በማለት የጀመል ተጠራጥሮ ጠየቀው። ኧረ እኔ እንደዛ ለማለት ፈልጌ አይደለም፣ ግን ይሄ ሴዳት የሚባል ሰው የሚያስጠላ ሰው ነው፣ ለዛ ነው ለዜሬን በጣም መጥፎ ነው የሚሆነው እያለው ነበረ። ደሚር እንደዚህ ሲል ትንሽ እያዘነ ነበረ። እና ጂያን በአንድ በኩል ወደ ድንበር መጡ። ወጣ ብለው ከከተማ ነገሩን ይከታተላሉ። ዛሬ ዝውውር አላቸው። ዛሬ የሚደረግ የኮንትሮባንድ ዝውውር አለ። ነገሩን በደንብ እየተከታተሉ ድንገት ያልተጠበቀ ነገር ግን ተከሰተ። እነ ጂያን ለማመን ከብዷቸው ፍጥጥ ብለው ፍዝዝ ብለው እያዩ ነበረ። አሊያ በማታ ከቤት እየወጣች ሰዳከት ወደ እሷ እየመጣች ነበረ። አሌ
ወዴት ልትሄጂ ነው? ወደ ፖሊስ ልጠቁሚበት ነው ስትላን ነበረ። ኧረ ወደ ፖሊስ ልጠቁም አይደለም ሄደው ወደ ደሚር ነው የሚሄደው፣ እሱ ቢጠቁምባቸው ይሻላል ስትላን ነበረ። ከዛ ሰዳከት እየቀረበቻት ወይዘሮ ሰዳከት ግን እንዴት ነሽ ደህና ነሽ ተሻለሽ ስትላን ነበረ። አይዞሽ አትደሰች እኔ ያለሞተምሽ አለቻት። ኧረ ወይዘሮ ሰዳከት ማይባል ነገር አትበይ፣ ለማንኛውም ራስሽን ጠብቂ እሺ ብላ ትሄድ ነበረ። እንዴት ነው ራስሽን ደግሞ የምታስቢው? ምንድነው ሀሳብሽ? እስኪ ምንድነው ከሰሞኑ እየተፈጠረ ያለው ነገር በማለት ሰዳከት እየጠየቀች ነበረ። ወይዘሮ ሰዳከት እኔን ተይኝ ብቻ ግን ጂያን በጣም ብዙ ጭንቀት ውስጥ ነው ያለው። እሺ ጂያን በጣም ብዙ ጫና አለበት፣ ብዙ ኃላፊነት አለበት። እባክሽ ከልጅሽ ጎን መሆን አለብሽ እንደ እናት ማለት ነው ስትላን ነበረ። ትላንትና መጣሽ ዛሬ ለእኔ ስለ እናት ልታስተምርኝ ነው? ምን አይነቷ ደፋር ነሽ ግን አንቺ ትንሽ አታፍሪም እንዴ እያለቻን ነበር። እኔ ጠቅላላ ነገር ነው የነገርኩሽ፣ እኔ ለመክርሽ ላስተምርሽ ፈልጌ አይደለም እንደ ሀሳብ ነው አለቻት። እንዲህ ያለቻት ድንገት ከዛ ሰዳከት ዝቅ ብላ የአሊያን ጣት አየችው። ስታየው ከዚህ ቀደም ጣት ውስጥ የነበረው የሚያብረቀርቀው የቦራን ቀለበት የለም። ከዛ ገረማት። ምንድነው የታለ ቀለበትሽ? ቦራን ያረገልሽ ቀለበት፣ አሁን ጂያን ያረገልሽ ቀለበት የሰርጉ ብቻ ነው ያለው። ምን ተፈጠረ? ምን እያሰብሽ ነው ያለሽ? ቆይ አንቺ ልጄን ከዚህ ረመጥ ውስጥ የምታድኙ ይመስልሻል? ያልገባሽ ነገር ልጄ ሲጀመር የተፈጠረው ለዚህ ነው። እስኪ ምን እያሰብሽ ነው ያለሽው? ምንድነው አላማሽ? ከመጀመሩ ነው አንቺ ለልጄ እንደዚህ ማሰብ መጨነቅ የጀመርሽው? እንዴት ነበር ስጠዩ የነበረው? ምንድነው ሀሳብሽ? እስኪ እኔ ያደረገልኝ ገርሽ አሊያ ከልጄ ጋር ተፋች። መቼስ ለልጄ ልጅ መስጠታችን ይማራል። ልጄ ልጅ ማስቀጠል አለበት፣ ልጅ መውለድ አለበት ስትላት አይሆንም ትላለች አሊያ። ስለዚህ ተፋቷ ታዲያ ተፋቱ፣ እኔ በጣም ደስ ይለኛል እያለቻት ነው። አሊያ በጣም ተናዳ ትታት እየሄደች ነበረ። ከዛ ከደቂቃዎች በኋላ ወደ ሚኔ ቤት መጣች። ሚኔም ወደ ውስጥ ይዛት እየገባች ነበረ። አሊያ የሚጠጣ ነገር ይዛ ወደ ውስጥ ገብታ በአንድ በኩል እነ ጂያን ድንገት የኮንትሮባንድ እቃቸው በሙሉ በፖሊስ ቁጥጥር ስር እየዋለ ነበረ። ፖሊስ መጥቶ ቦታውን ሲቆጣጠረው በአንድ በኩል ቦታ ላይ የነበሩት ሰዎች በሩጫ ለማምለጥ እየሞከሩ ነበረ። ጂያን ተናደደ። እሺ ማን ነው አሁን ደግሞ የካደን ይላል። ከያም ቢሆን ከኛ መካከል የሆነ ውሻ አለ እያለ ነበረ። ሀሊስም ቢሆን ማን ነው እሺ የካደን ዛሬስ እያለ ይቆጣል። ሁሉም ግራ እየተጋቡ እየተበሳጩ ወደ ቤታቸው እየመጡ ነበረ። በአንድ በኩል ሚኔ አሊያን ብዙ ጥያቄ እየጠየቀቻት ነው። ታዲያ እንዴት ነው ኑሮ የነጂያን ቤት ውስጥ ከሰዳከት ጋር ኑሮ ለመድሽው እያለች ብዙ ጥያቄ እየጠየቀቻት በማል እያወጣጣቻት ነበረ። ሚኔ ምንድነው አሊያ ከኔ የተለየ ለየት ያለ ነገር ያላት ብላ ገርማት እያየቻት ብዙ ጥያቄ ጠይቃታለች። ጂያን ከሷ ፍቅር እንደያዘው አርጋ እየጠረጠረች ነው። በአንድ በኩል አሊያ ደግሞ እንዴት ሚኔ ስለሷ በጣም ብዙ መረጃ ሊኖራት እንደቻለ ግራ ግብት ብሏት ዝም ብላ እያዳመጠች አንዳንድ ጥያቄዎቿን እየመለሰችላን ነው። ክቡራን ተመልካቾች ዘውድ ድራማ የተከታተላችሁትን ይመስላል። ውድ ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኘው ተከታታይ የቱርክ ድራማ በዚሁ መልክ በዚሁ አቀራረብ ወደ እናንተ ዘውትር ይዞ ይመጣል። ዘውድ ድራማ ከተጀመረ እነው በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንድትቆዩ በትህትና የምጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክቡራን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።